ቅዳችን ሁሉ ታውቋል። ሰላማዊ ተሳገለኝ በፊት ከዚህ ቤት ቶሎ መውጣት አለብኝ። መረጃ አለኝ ግን ለጊዜው አልጠቀምበትም። በጣም ታስፈልገኛለህ። ነገሮች መስመር ሲይዙ ግን አንተም የባህሉ ዕጣ ነው የሚደርስ። ትካፈል ኋላ እኔንም እንደ ባህሉ ነው የምታደርገኝ። እቺ ነቀዝ መቼም አላምናት። ማዜቷ አልማዝ እናንተ የገደላችኋት ረሳሽኝ እንዴ? አይ አረሳሽም እኮ። ምን ነው ደነገጥሽ? የምር እንደሞትኩ ነበር የምታስቢው? እሾህን በእሾህ ብድር በምድር ሳይቃጠል በቅጠል ይባላል። ብሌንና ዳግምን ለማለያየት የቀመሩት ቀመር መልሶ ራሳቸውን ጠልፎ ጥላቸዋል። የቃልና የሳሚ ወጥመድ እጅ አዙሮ ወደ እነሱ መጥቶባቸዋል። ሰላም ሰላም! የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ፕሌስ ለቤት አዲስ የሆናችሁ ሰፖርት አድርጉኝ። አዲስ ጀማሪ ነኝ። ላይክ ሰብስክራይብ በማድረግ አበረታቱኝ ማለት ነው። ተወዳጁ አደራ ዛሬ በሚገርምና በሚያጓጓ ሁኔታ ቀጥሏል። ወይዘሮ አልማዝ ሙታለች ተቀብራለች የተባለችው አለሁኝ ብድር በምድር አቶ በኃይሉ ሲጫወትብኝና ሲዝትብኝ የነበረውን እኔ በተግባር ላሳየው መጥቻለሁ። ቃል የገባልኝን ብር ካላስገባ እውነቱን ለሰላም እነግራታለሁ ስትል ከተደበቀችበት አለሁኝ ብላለች። አቶ በኃይሉ በሕግ ጥላ ውስጥ ውሏል። አቶ በኃይሉ ያሳሰረውን ሰው ጠንቅቆ አውቋል። ይህ ጉዳይ ወዴት እየሄደ ነው? ወይዘሮ ሰላም አልማዝን እንደገደልሻትን ያውቃለው። የሰው ነፍስ አጥፍተሽ በወድሽም ዝም አልልሽም አሳልፌ እሰጥሻለሁ ስትል እንግዲህ ብሌን ምን አይነት እርምጃ ወስዳለች? ብሌንና ዳግም ተለያይተዋል። ብሌን አንዳንድ ጊዜ ነገሮችን ቆም ብላ ማሰብ አለባት የሚል የግል አስተያየት አለኝ። ይህም የቃል ተንኮልና ክፋትን እያወቀች ቃል የምታስተነግራትን ነገር እየሰማች ዳግም ጋር ባትጣላ መልካም ነው። ዳግምም ስለዚህ አሁን ምን አይነት እርምጃ ይወስዳሉ? ብሌንስ የሆነ ጨክና ወይዘሮ ሰላምን አሳልፋ ትሰጣታለች ወይስ ምን ይፈጠራል? የብዙዎቻችን ጥያቄ ነው። ፕሊስ ቪዲዮን ጀምሩ። ላይክ ሰብስክራይብ በማድረግ ጀምሩ። ሁልጊዜ ትኩስ መረጃ አዳዲስ ኢንፎርሜሽን እንዲደርሳችሁ የደውል ምልክቷን በማጥቆር የዘውትር ድጋፋችሁን አሳዩ ማለት ነው። ወዳ የተከበራችሁ ቤተሰቦች እንግዲህ ቀጥታ ወደ አደራ ተከታታይና ተወዳጅ ብዙ ትምህርት የምናገኝበት የምናተርፍበት ተወዳጁ ድራማ ስንሄድ አሁን ነገሮች እየተደበላለቁና የደፈረሰው እየጠራ ሀቁ እየወጣ ሚስጥሩ እየተገለጠ እውነቱ እየፈነዳ ንጹህ እየተጋለጠ ሀቁ ሊወጣ እናትና ልጅ ሊገናኙ የሰላምና የብሌን እውነታ የዳግምና ወይዘሮ ገነት ሀቅ ሊጋለጥ ነው። ይህ ማለት አቶ በኃይሉ በሰነድ ማጭበርበርና በህፃናት ዝውውር ከተጠረጠረ የዳግም ታሪክ መነሳቱ የማይቀር ነው። የብሌን የልጅነት ጥያቄ መነሳቱ የማይቀር ነው። ይህ ማለት አቶ በኃይሉ የህፃናት ዝውውርና ህፃናትን እየሰረቀ የጉልበት ብዝበዛ እንደሚያደርግ ዳግም ጠንቅቆ ያውቃል። አቶ በኃይሉ በዚህ ኬዝ ነው የተከሰሰው፣ በዚህ ኬዝ ነው የታሰረው የሚለውን ነገር ከሰማ ማስረጃው ከሱ ታሪክ ጋር ተያያዥ እንዳለው ስለሚያውቅ የማይጠይቀው ነገር ለህግ አሳልፎ የማይሰጠው ነገር ያለ አይመስለኝም። ምክንያቱም ይሄን አጋጣሚ ነው የሚጠቀም። አሁን ግን ትልቁ ጉዳይ አቶ በኃይሉ ሲታሰር ወይዘሮ አልማዝ መምጣቷ ነው። በእርግጥ ወይዘሮ አልማዝ መምጣቷ መልካም ጎን አለው ብዬ ነው ማስበው በግሌ። ምክንያቱም ወይዘሮ ሰላም ኦልሬዲ ወይዘሮ አልማዝን ገድያታለሁ የሚለው የህሌና ሰላም እረፍት አታለች። እድሜ ለወንድሟ አቶ በኃይሉ እንደገደለቻት ነው አሳምነው የነገሯት እና ይሄን ጉዳይ ደግሞ ብሌን ስላወቀች ለብሌን ይጠቅማታል። ለወይዘሮ ሰላም ግን የበለጠ ሰላሟን ነው የሚያሳጣት። ብሌን እናቴ እንዳልሆነች አውቃለሁ፣ ግን ሰው በሰዋዊነቱ ሰው በሰውነቱ ይከበራል እንጂ አይገደልም። እናት ሆነሽ እንዴት በእናት ትጨክኛለሽ ነው ያለቻት። እና አሁን ለብሌን መልካም ነገር ያለው ምንድነው? ቃል ሰላምን እንደፈለገች እያሽከረከረ ብሌንን ቁም ስቅሏ እንድታሳያት እንዳታረጋት መቆንጠጫና መያዣ ይሆናል። ይህ ማለት ሰላም አልማዝ እንደገደለቻት ብሌን ስለሰማች ስላወቀች ባትሞትም ሞታለች የሚለው ኢንፎርሜሽን ስለደረሳት ብሌንን ደፍራ ጨክና ካሁን በኋላ የመናገር አቅም የላትም። በዛ ላይ ቃል
ሰላምን አሁን እንደፈለገች እያሽከረከረቻት ነው። ብሌን እንደዚህ አረገች፣ ብሌን ምን አረገች፣ ብዙ ነገር ማለት ነው። አይምሯን እየሞላቻት ነው። ስለዚህ ወይዘሮ ሰላም የሆነ ጋፕ የነገርሽ ሞላ፣ በቃ ትዕግስት ያለቀ ቃል አንቺን ስታዘብሽ ከብሌን ጋር ችግር አለብሽ የሚለው ነገር ሌብል ይኖረዋል ማለት ነው። ስለዚህ ብሌንም ቃልም የደነገጠች ይሄ ነው። አቶ በኃይሉን ዘብጥ እያስወረድኩት እቅድ የተሳካ ሰላምን የፈለኩትን ንብረት የፈለኩትን ነገር ማድረግ እችላለሁ፣ የፈለኩትን ነገር መውሰድ እችላለሁ ብዬ ሳስብ የወይዘሮ አልማዝ ጉዳይ ብቅ አለ ማለት። ወይዘሮ አልማዝ በህይወት መምጣቷ ምንድን ነው? የአቶ በኃይሉ ምስጢር ይጋለጣል፣ የቃል ማንነት ይጋለጣል። አስቡት፣ ያልሞተችውን ሞታለች ብሎ እንኳን ሰላም ራሷን ስታ አቅሏን ስታ አይምሯ ተዛብቶ ማንነቷ ሁሉ ጠፍቶ ጤናውን ሁሉ አታይ ነበረችው። እንግዲህ ቃል ልጅ ብላ የምታምናት ሁሉ ልጇ እንዳልሆነች የመናገር መብት አላት ወይዘሮ አልማዝ ከመጣች። ግን ችግሩ አሁን ሳሚ ቃል ብሌንና ሳሚ እንዲገናኙ ከፈለክ እንዲታረቁ ካልፈለክ አልማዝን የሆነ ነገር በላት። አቶ በኃይሉ የታሰረው ለአልማዝ የገባላትን ቃል ብር ሳይሰጣት ነው ብላ እንግዲህ ብሌን ቃል ለሳሚ ስታወራ ሰምታለች ወይዘሮ ሰላም። ወይዘሮ ሰላም ከወንድሜ ጋር የተያያዘ ጉዳይ ያለሽ እንዴ? ወንድሜ ከመታሰሩ ጀርባ ያንቺ እጅ አለበት እንዴ? ማን ነው እዛው እስር ቤት በስብሶ ቁንጫ መጫወቻ እንዲሆን ይፈለግሽው? ቆይ ቃል ማነሽ አንቺ? ከወንድሜ ምንድን ነው ጉዳይሽ? እኔም ማላውቀው ሚስጥር አለሽ? የተዳፈነ የተቋጠሩ ማንነት አለሽ? ቆይ ማነሽ ብላ ስትጠይቃት ቃልም እንግዲህ ቀልበስ ብላ ልጅሽ ምናምን እያለች እንግዲህ በማልቀስ ሰላምን ማታለል ጀምራለች። ስለዚህ ወይዘሮ አልማዝ መምጣቷ ጥሩ ነገር ነው የሚል ሀሳብና የግል አስተያየት አለኝ ማለት ነው። ወዶች እናንተስ እንዴት አገኛችሁት? እጅግ አጓጊና እጅግ ልብ አንጠልጣይ ነው። በዚህ በኩል ደግሞ ዳግም ይህ ኬዝ ይህ ተንኮል የቃልና የሳሚ ሁኔታ ከሆነ ቃልና ሳሚን ወይም አቶ በኃይሉና ሳሚን የሚያጠፋ ዶክሜንት እጁ ላይ አለ። ስለዚህ አሁን ሁሉም እየተብላሉ ነው። የሁሉም ሚስጥር ቋጠሮ ያልገባቸው ብሌንና ሰላም ናቸው። ሳሚም ቃል አቶ በኃይሉን አሳልፋ የሰጠች በዛ ዶክሜንት ፍላሽ እኔም ነገ የሆነ ነገሯ ከተስተካከለ በኋላ አሳልፋ የማሰጥብኝ ምንም ምክንያት የለም። ይች ልጅ አላምናትም፣ ሳትቀድመኝ ልቀድማት ይገባል። እንደምንም ብዬ ነገሮችን አስተካክዬ ብሌንን በእጅ አስገብቼ ቃልን ከኔ ማራቅ አለብኝ። ቃል የራሷን ጥቅምና ከኛ ብዙ እርምጃ መሄድ ነው የምትፈልገው የሚል እንትን ነው ያለ የተረዳው ሳሚ ማለት ነው። ስለዚህ ሳሚ ደግሞ ጠንቅቆ ያውቃል ብሌን የእሱ እንደማትሆን፣ ምንም ቢጥር ቢቆፍር ቢወጣ ቢወርድ የእሱ እንደማትሆን ጠንቅቆ ያውቃል። ግን በሲስተሞች ነገሮችን በማገጣጠም ሰላም እናትሽ ናት በማለት አልማዝን ገደሏት በማለት የሚፈጥሩት ነገር ብሌንን ከሰላም ጋር ወይም ብሌንን ከዳግም ጋር ያለያዩታል ማለት አይደለም። ለጊዜው ክፍተት ሊፈጥሩባቸው ይችላል። ግን እንደውም እነሱ ባጠመዱት ወጥመድ መልሶ እነሱን እንዲጥላቸው እያደረገ ነው። ስለዚህ ይሄ ጉዳይ ወዴት እየሄደ ነው? ወይዘሮ አልማዝ መምጣቷ በጣም አሪፍ ነገር ነው። ቃል እንደዚያ ስትብረከረክ እንደዛ ስትንቀጠቀጥ እቅድ የተሳካ በኃይሉ ታሰረ ስትል ወይዘሮ አልማዝ ብቅ ብላለች። እንግዲህ ሰላምና ብሌንንም ለማለያየት በጣም ለማጣላት ያሴሩት ሴራ አልተሳካላቸውም። ብሌን አልማዝ እንደገደለቻት ሰላም ስላወቀችባት ሰላም ካሁን በኋላ ብሌን እንደፍራ የመናገር አቅም የላትም። ቀጣይ ክፍል ምን ይፈጠር ይሆን? በጉጉት